ሲሄድ እያየሽ ነው ሲሄድማ ከዛ ደወለልኝና አይ አንድ ላይ በር ላይ ነው እንደዚህ ነው እሺ እዛ ጋር ሰው ጠይቆሽ ነበር ደወለልኝና እንዳታስቢ እኔ ልጅቷ እኔ ጋር ናት ብሎ ሰይድ እንዲመጣ ነው እንጂና ላስታርቃችሁ ስለፈለኩ ነው እንጂ ሌላ ነገር አይደለም ስሙ ምንም እንዳታስቢ እንዳትጨናነቂ አጎቷ ነኝ ምንም ያሳስብ ነገር የለም እኔ ጋር ናት ይሁን እሺ ለማስታረቅ ብዙ ነገሮች አሉ ምናምን እኮ ስልኩን ጥርቅም ማድረግ ከዛ ስልኩ አይሰራም እንዳታስብ ያለኝ እንዳላስብ አረገኝ ቆይ ልጅ ወስዶ ማስታረቅ ነው የሚሻለው አንቺን አግኝቶ አናገር አይ እኔ ሰይድ ከየመን መጥቶ እንዳይሆን ተጠራጠርኩ ሪከርዱን ከሰማሁት በኋላ ምን አሰብኩ መሰለሽ ጭንቅላቱ አርቆ አያስብም አይ እሷ እዚህ ጋር ነው የምታስበው እሷ ሲጀመር የምታስበው ገንዘብና ገንዘብ ላይ ብቻ ትኩረት ማለት ነው ይኸውልህ አንዋር እኔ ልጄ ከኔ ውጪ የትም ቦታ ማደር የለባትም ለምን እኔ ውጪ ሲፈጠር አድራ አታውቅም ማለት ነው እና ማስጠነቀቀ ነገር እዛሃት እኔ ቀን ሙሉ ስንፈልገው ነው ያዋልን ቀን ሙሉ ማለት ነው ሰይድም ብትሆን ይሄንን ቪዲዮ ካየ ውሎ ሳያድር ነገረው ለአንዋር ልጅቷ ውጭ እንድታድር ራሱ እድል እንዳይኖር ይሄንን ነገር ደግሞ ማለት ነው ባስቸኳይ አንተ ራሱ እጅግ በጣም የማይሆን ነገር እንደሚፈጠር አስብ አብራክህ ነች አሁን ዛሬ ሱመያ ልጇ ተሰርቃ ባጎቷ ፍለጋ ነው ያመሸነው ስንፈልግ አምሽተን ከመንደር አገኘናት ካጎቷ ቤት አጎቷ ወስዷት ሱመያንና ሰይድ ሊያስታርቅ ልጇቸውን ስርቅ ሰምታችኋል ለማንኛውም ቪዲዮን ጨምርላችኋለሁ ይሄን ቪዲዮ ላይክ ሼር ያደርጋችሁ አብራችሁ ተከታተሉ አብረን አስተያየት እንሰጣለን የአንዋር ባለቤት ናት እንዴ የአንዋር ባለቤት ናት አዎ ከጀርመን ደውላልኝ ነበር እና ሂጂና መልሽላት ብላኝ ለሱመያን ስልክ ሰጣኝ ነው የመጣሁት ማለትና ለሱመያ ስደውል ደግሞ ስልኩ አይሰራ ከአንዋር ጋር ደግሞ በጣም ተጨቃጭቀን ነበር ሲጀመር ልጅቷን እንዴት ከናት ነጥቀታ አመጣለህ ብየው ነበር ነገር ግን እሱ ለክፋት ሳይሆን እዛ ስለሆነ ሰይድ ቢያንስ ልጆቹን አይቶ ወደዚህ ይመጣል ብዬ አስቤ እንጂ ክፋት አስቤ አይደለም ነው ያለው እንዴት እንደዚህ አይነት ነገር ይታሰባል እንግዲህ እኔም በጣም በብዙ ጭቅጭቅ ውስጥ ነው ይዣት የመጣሁት እናት ነች እሱ ምን ሊያረጋት ነው እሺ ለሰይድ ሊሰጥ እኮ አይደለም ሲጀመር ማለት ነው በቃ ነው ይሄንን ሊያደርግ ይችላል ምንም እኮ ክፋት እኮ አላሰበም በቃ ሁለቱ እንዲታረቁና እንዲስማሙ እንጂ ሌላ ክፋት የለውም ተኝታ ስለነበረ ነው ቀስቅሼ ይዣት የመጣው ሰይድ ወደዚህ እንዲመጣ ይሄንን አይቶ ሰይድ ከዛ ሲመጣ ልጅቷን ሊሰጥና አንቺ ልጄን ብለሽ ስትመጪ ከሰይድ ጋር ተገናኝታችሁ እንድትታረቁ እንጂ ሌላ ክፋት ምንም አላሰበም አይሄድም የምን ሄዶ ይዞት መጥቶ እዚህ እሷን አገናኝቶ አያስታርቅም ህፃን ልጅ መውሰዱ ምን አስፈልገ እዛ ድረስ ለመሄድ እኮ ብዙ ነገሮች ያስፈልጋል ምንም አያስፈልግም በቃ ገንዘብ ነው ገንዘብ ከሆነ ቤትም እዛ ሰይድን ነው የሚያገኘው ሲጀመር ማለት ነው እሱ ግን ያሰበው ቀጥታ ሰይድ ወደዚህ ሲመጣ ሱመያም ልጆቼን ብላ ትመጣለች በዛ መሃል ሁለቱ ተነጋግረው ይግባባሉ ይስማማሉ ወደሚለው እንጂ እዛ ለመሄድ እኮ ቀላል ነው እኔ እኮ ይኸውልሽ አንቺም እናት ነሽ አይደለ እናት ነሽ ቢያንስ እንኳን እቺ ልጅ የምትደነግጠው ድንጋጤ ሱመያ የደነገጠችው አንድ እናት ልጇ ከጉያዋ ወጥቶ ማለት ነው ያለውን ድንጋጤ ታውቂያለሽ ተረድቻለሁ ይሄንን ነገር ከማሰቡ በፊት እኮ መጀመሪያ ነበር በደንብ ነገሮችን ማጣራት የነበረበት አሰላሙ አለይኩም ወራህመቱላሂ ወበረካቱ ሰላም ቤተሰቦቼ እንዴት ናችሁልኝ ሁላችሁንም ሰላም ብያለሁ እስከዛሬ ድረስ ሽማግሌ የለም ወይ ሱመያንና ሰይድን የሚያስታርቅ እያልኩ ሰውተውት ስጮህ ነበረ ዛሬ ሱመያ ልጇ አጎቷ መጥቶ እናንተን ለማስታረቅ ነው ተብሎ ልጅቱን ተወሰደች እስከዛሬ ድረስ ግን እኔ ብያለሁ ካሁን በፊት ይሄን ቪዲዮ ሁላችሁም ላይክ አድርጉልኝ ሁላችሁም ይሄን ቪዲዮ እየገባችሁ አስተያየት ስጡ ልክ እንደኔ የገባችሁ እንደኔ የተረዳችሁ በዚህ ቪዲዮ ላይ ሁላችሁም ይሄን ቪዲዮ ላይክ ሼር አድርጉልኝ ቤተሰቦቼ ካሁን በፊት ተናግረዋለሁ ሱመያና ሰይድ የሚታረቁበት ትንሽ ቀናት የቀራችሁ ስለዚህ ሰይድና ሱመያ በቀን ይታረቃሉ ብዬ ነበረ እንዳልኩትም ሰይድና ሱመያ ሊታረቁ መንገድ ላይ ናቸው ያሉት ያ ማለት እስከ ዛሬ ድረስ ቤተሰቦቻችሁ የት ነበሩ እስከ ዛሬ ድረስ ወንድሞቻችሁ የት ነበሩ የሰይድም ወንድም የሱመያም ወንድም የት ነበሩ የሉም ነበረ
ዛሬ ግን ያው ከቀን ቀን አንዳንድ እርምጃ ሲራመዱ ከቀን ቀን አንዳንድ በቃ ነገራቶቹ ሲሰለቻቸው ሲመራቸው በቃ እንቅጥቅጥ ሲያረጋቸው ወደ መታረቁ እየተጠጉ ነው። በመጀመሪያ ሱመያና ሰይድ ታርቃችሁ ልጆቻችሁን በአንድ ብታሳድጉ እንደ አባትና እንደ እናት ያለባችሁን ኃላፊነት ትወጣላችሁ። ነገር ግን ሰይድና ሱመያ ተለያይታችሁ ከኖራችሁ ልጆቻችሁ ላይ ያለው ጫና ማወቅ አለባችሁ። የእናንተ መለያየት የእናንተ ነጋ ምሽት ተራርቆ መኖር ለልጆቻችሁ ፈተና ነው የሚሆነው። ልጅ አባቷን ትፈልጋለች፣ ልጅ እናቷን ትፈልጋለች። ልጅ ከሁለቱ መሃል ከሁለቱ እቅፍ ሆና ስታድግና ልጅ ከሁለቱ እቅፍ ሆኖ ሲያድግ ነው እንጂ አባት ሌላ ቦታ እናት ሌላ ቦታ ሆና አያምርም። ኢብን እንኳ ቤት ውስጥ ልጅ አጥፍቶ እናቱ ብትቆጣው ወደ አባቱ ነው የሚሸሸው፣ መንደር አይደለም የሚሄደው። ግን እስከ ዛሬ ድረስ የት ነበሩ ወንድሞቹ? ዛሬ ወንድም ሆናችሁ መጣችሁ። ትላንት ወዲያ ሱመያና ሰይድ የመለይ በነገራችሁ ላይ እውነት ለመናገር ቃል ለምድር ለሰማይ ወላሂ ሰይድ የመን አልሄደም። ሱመያና ሰይድ አልተጣሉም። ጥር አድርጌ ስነግራችሁ ለምን እናለባብሳለን? ሱመያና ሰይድ አልተጣሉም። ደጋግሜ የምናገረው ሱመያና ሰይድ አልተጣሉም። ድራማ ነው። ድራማችሁ እያለቀባችሁ ጫፍ ላይ ደርሳችኋል። ሱመያና ሰይድ ሊታረቁ ነው። አህለን ሳህለን ታረቅነ ብላችሁ እንደውም ለህዝቡ ላይ ሱመያ እንደዚህ ናት እንትና ናት የሚለው ማህበረሰብ ልቡ መልሱለት እንጂ ትላንትና ሱመያ አጎት ልጅ ወሰደ። ከዛ ልናስታረቃችሁ የት ነበር እስከ ዛሬ? የት ነበር እስከ ዛሬ ድረስ? ሱመያ የመን ገባው ስትል፣ ሱመያ ኳተር ገባው ስትል፣ ሱመያ ዱባይ ገባው ስትል፣ ሱመያ መዳም ቤት ስራ ገባው ስትል፣ ሰይድ ጎዳና ላይ ወደኩ ስትል ለሀቢቢ። ሁለተኛ ደግሞ ምንድነው ቤት ገዛው ምናምን። ያ ማለት ማስታወቂያ የተሰራበት ነው። ያ ማስታወቂያ እየሰሩ ነው። የህዝብ ስራ ለመስራት ሲፈልግ ህዝቡን እያሞኘ ነው እንጂ ሱመያና ሰይድ ስራ ለመስራት ሱመያና ሰይድ ወደ ስራ እየገቡ ስለሆነ ያን ነገር ለማስታወቂያ ነው የተሰራው፣ ህዝቡ እንዲገዛ እንጂ ከአሁን በፊት አህመድ ወሎን አይታችሁታልን። የሆነች ሴት ቤት ገዝታ ሰጠችኝ፣ እውነትሽ ነው ምናምን በቃ እውነት ነው በቃ አላመንኩም ምናምን ሲሉ ነበር። እናንተ መቼን ይሄ ቅንጭላታችሁ የሚሰራው? አዳሜ መኪና ጎማ አድርጎ ነዳችሁ። አዳሜ መኪና ጎማ አድርጎ ተጫናችሁ። እናንተ ቅንጭላታችሁ መቼ ነው የሚያምነው? እኔ እንደ ሴት ልጅ ሰይድና ሱመያ ታጣልተው እንኳ ቢሆን ለልጆቻቸው ሲሉ መታረቅ አለባቸው። ልጅን ለማሳደግ ሲባል ነገራቶች ግን አልተጣሉም። ሁለተኛ ለምን አልደወልሽልኝም? ለምን አልጠየቅሽኝም? ለምን አልነገርሽኝም? አንተ ለሁሉ ነገር ደውዬ ጠይቄህ የታሞች ትሪናፋዎች ትዋሻላችሁ እንዴ? ለምን ትዋሻላችሁ? እስከዛሬ ድረስ ወንድም ከሆንክ እህትህ ከሆነች ካዘንክላት ልጅ ይዤ ተንከራተትኩ፣ ልጅ ይዤ አቅፌ ሸሸሁ እያፈላለጌ ነው ምናምን ስትል የት ነበራችሁ? እንደምን አላችሁ የቁም ወዳጆቼ? አይቻችኋለሁ አማሞኝ ተኝቼ እንዴት ናችሁ? የመን ድረስ ሰርኩ ስትላችሁ የት ነበራችሁ? ወንድ ከሆናችሁ የወንድምነታችሁን ጥግ የምታሳዩት የዛ ነበር። ግን ለምንድን ነው ድራማ ይሄን ያህል በትዳራችሁ ድራማ ያበዛችሁበት? ለምን አይፈቀድም እኮ ይሄን ያህል ድራማ በእውነት አይፈቀድም። ምን ለመሆን ነው ሁሉ ድራማ የተሄደው? ምን አስፈለገ? ፌመስ ናችሁ ሁለታችሁም። ቻናላችሁ ፌመስ ነው፣ ታዋቂ ናችሁ። ትዳራችሁ 2 ልጆችን ያፈራ ነው። በሁለት ልጆች መካከል ሀብትን ሰጥቷችሁ ሀብታም ነን እያላችሁ ስትመጻደቁ አይተናችኋል። ይሄን ያህል ዩቲዩብ ከፈለኝ፣ ይሄን ያህል ሚሊዮን ብር ከፈለኝ ስትሉ አይተናችኋል። ታዲያስ እኔ ቪዲዮውን ይስሩ፣ እኔ አልቃወምም። በቪዲዮ መስራት ስላለባቸው ይስሩ። ግን በትዳር ይሄን ያህል በትዳርና በልጅ ቅድም ጠፋች ተባለ። እንዴት ነው አጎት ልጁን ወስዶ ስልክ አይደወልም? ልጄን አንጣልኝ፣ ልጄ ከኔ ቤት ወጣ አታድርም አይባልም? ይሄን ቪዲዮ አይታችሁ ልጅቱን መልሱልኝ። ይሄን ቪዲዮ አይታችሁ ልጅቷን እንደዚህ በሉልኝ። ልጅቱ ምግብ ያልሆነ ምግብ መብላት አትችል። አጎቷ ቤት እኮ ነው ሄደችው። አጎቷ ቤት መሄዷን ረሳችሁት እንዴ?
ከዛ ልጅ ተገኘች ተብሎ ቪዲዮ ተሰራ። እናንተ የምትፈልጓት ወላጆች ሆናችሁ ወላጅ አይደላችሁ እንዴ? ወላጆች ሆናችሁ ልጃችሁን ስትፈልጉ ደውላችሁ አጎት ሊያስታርቅ ከሆነ የወሰደው ልጅን አንጣት። ምን ይቱ ማህበረሰቡ እንዲያላችሁ አስፈለጋችሁ? የቤተሰብን ገመና የትዳራችሁን ገመና ለምንድን ሶሻል ሚዲያ ላይ ማሳወቅ መናገር አለባችሁ? ማን አስገደዳችሁ? ማን ያዛችሁ? እዚህ ላይ አንጥቶ የያዛችሁ ሰው አለ? ያነቃችሁ ሰው አለ? የለም። ታዲያ ምን አስፈለጋችሁ? ለምን ቪዲዮ መስራት አስፈለገ? ደውላችሁ ሰይድ ጋር ልጅህን አስመልሳት ማለት ትችሉ ነበር፣ ግን አይደለም። ታዲያ ማንቻው ሙክ ማንቻው ቅንጭላት ይሸወደላችሁ? እናንተ በሰል ስትሉ እናንተኛ አወቅን እኛ ይሄ ትክክል ነው ብላችሁ ስትሉ በጎቹን ግፈፏቸው። እኛ በግ አይደለም፣ በእውነት በግ አይደለም። በዚህ ዘመን ጭንሌ በሆነበት ዘመን ማን ነው በግ እንደ በግ የሚያዳምጣችሁ? ማን ነው እንደ በግ የሚሰማችሁ? አጎትን ያህል ነገር ልጅ ወስዶ እስከ ዛሬ ድረስ ሳይተዋወቁ ሳይደዋወሉ ኑሮ ነው እንዴ? እና እስከ ዛሬ አይተዋወቁም ነበር እንዴ? እንትን ተሰጥቼ ነበር፣ ወረቀት ተሰጥቼ ነበር። ማን የማን ወረቀት እንትን ይላል? እና አጎት የወሰዳት ልጅ በአጎት እጅ ተወስዳ አጎት በልጅ አማሃይቶ ሳይሆን እናትና አባትን ማስማማት ያለበት ቤት ውስጥ ቁጭ አድርጎ ትልቅም ከሆነ እንደ ትልቅነቱ ትንሽም ከሆነ እንደ ትንሽነቱ ወንድም እንደ ወንድምነቱ የወንድም ሚስት እንደ እህት ተይዛ ታይ ልጅሽ እንዳያለቅሱ ልጆችሽን አሳድጊ አይበጅም ልትሉ ይገባ ነበር። መታረቂያችሁ ሲደርስ ቀኑ ሲደርስላችሁ ዛሬ ወደ ድራማችሁ ተቀየረን። እኔ ሲጀምር የመንገባይ ጎዳና ላይ ወደኩ ሲል ሰይድ ሊታረቁ ነው ታረቅን ብሎ ርዕስ ሊቀየርልን ነው ብያለሁ። ግን ህዝቤ የራሳቸው መንገድ የጠፋባቸው የሰውን መንገድ እናስተካክል ያላሉ። ቅድሚያ ስለ ራሳችሁ ህይወት አስተካክሉ። ቅድሚያ ስለ ራሳችሁ ተጨነቁ። የሰውን ድራማ ተውትና የራሳችሁን ድራማ ስሩ። የራሳችሁን ስራ ስሩ። በራሳችሁ ስራ ታዋቂ ሆኑ እንጂ እንትና ነው በቃ ወንስ አንዳንድ ጊዜ በግነታችሁ አይብዛ። በቃ እየተሸቀለብሽ ነው ሸቀ ያንቺው ለራስሽ ወጥተሽ ለምን ማን እኔን እንደ በግ ያያኛል? ማን እንደ በግ እኔን ይጫወተብኛል? አዳሜ ብሯን እየቆጠረሽ አይደለም የምትሰራው? ብር ስላገኘችበት አይደለም የምትለፈልፈው? ስለዚህ አንቺም ልቅዝም ብለሽ ከንፈርሽን እየመጥሽ የኮሜንት ማአት እየገባሽ ከማሽቃበጥ ራስሽን ወቂ፣ ራስሽን ሰርተሽ ቀይሬ እና ቤተሰቦቼ በእውነት አንዳንድ ጊዜ ማለት ነው ድራማ ከሚባልበት ቦታ ላይ በጣም ሰው ይበዛለን። ደግሞ አንዳንድ ጊዜ አስተምሮት ያለው ቦታ ላይ ሰው የለም። የህዝብ የሚፈልገው ንፋስ ነው፣ ንፋስ እና ቤተሰቦቼ ይሄን ቪዲዮ ሁላችሁም ላይክ ሼር አድርጉልኝ። ሱመያና ሰይድን አላህ መልሶናል ብላችሁ ወደ ህዝቡ መታችሁ ድራማችሁን እንድትነፉ፣ የህዝብ ደግሞ የድራማ ህዝብ ስለሆነ ድራማውን እንዲከታተልላችሁ እጋብዛለሁኝ። ታርቃችሁ ልጆቻችሁን በጋራ አቅፋችሁ ታረቅን ብላችሁ አበባ በትናችሁ በቃ ቢያንስ ሳምንት ድረስ አይቆይም። ነፊሳ ምናለ ይበሉ እቺ ቪዲዮ ሳምንት ድረስ አትቆይም። ሰይድና ሱመያ የሚታረቁባት ሳምንት አትደርስም። ታዳዳሚ እውነት መስሏት አልሐምዱሊላህ ታረቁ ዩቲዩብ ተገለባብጭ ትገኛለች። እውነት ቦታ ላይ ግን የለንም። እውነት ቦታ ላይ እኛ የለንም። እናንተ ዛሬ ሱመያ ልጇ ተሰርቃ ባጎቷ ፍለጋ በፍለጋ ነው ያመሸነው። ስንፈልግ አምሽተን ከመንደር አገኘናት። ከአጎቷ ቤት አጎቷ ወስዷት ሱመያንና ሰይድ ሊያስታርቅ ልጇቸውን ስርቅ ሰምታችኋል። ለማንኛውም ቪዲዮውን ጨምርላችኋለሁ። ይሄን ቪዲዮ ላይክ ሼር እያደረጋችሁ አብራችሁ ተከታተሉ። አብረን አስተያየት እንሰጣለን።